50 በዩሮ 25 ሺህ ተከበደሽ ባንዴ በ4 ወር ጊዜ ስጫት ብሯን ሐቋን መልሽላት። ሐቅ ነው የባዳም ሆነ ዘመድ። በተረፈ ግን አትፎካከሩ። አሁን አንቺ 150 ሺህ ደሞዝተኛ ሆነሽ ትፎካከሪያለሽ ከሷ ጋር። ረዳች አረዳች የራሷ ጉዳይ። ካረዳች የእናት ምርቃት ቀረባት። ማን ቀረበት? ማን ተጎዳ? የእናትን ምርቃት ጥቅም የምታውቂው አንቺ ነሽ። የእናት ምርቃት ቀረባት። መስኪ አንቺ ብልጥ ነሽ። እናትሽ እየላክሽ ተመረቂ። ስለዚህ አሁን ታረቁ። መስኪ አንቺ ጀምሪ ይቅርታው ፕሊስ። እሺ መጀመሪያ አቡዬ ሁላችሁንም እዚህ ጋር ሁላችሁም 400 ምናምን ሰው አለ። ሁላችሁንም ይቅርታ ጠይቃለሁ። 400 ምናምን አይደለም 4400 ህዝብ አላችሁ። ማናችሁም የፈለጋችሁትን ሀሳብ መስጠት ትችላላችሁ። እኔ በጣም ይቅርታ ጠይቃችኋለሁ እንደ ታናሽም እንደ ታላቅም ሆኜ ማለት ነው። አቡዬ ጊዜሽን ሰተሽን ችግራችንን አድምጠሽ ፊክስ ስላደረግሽ በጣም ነው የማመሰግነው። ክበሪልኝ፣ እድሜ ጤና ይስጥሽ፣ መልካምን ነገር በልጆችሽ አገኘ። ሁላችንም እንደየእጃችን ደግሞ መድኃኒዓለም ይክፈለን፣ እንደየኃጢአታችን እንደበደላችን ማለት ነው። ውሽ እኔ በጣም ነው የምወድሽ። ይቅርታ ስትባለው ቂም ይዘሽ አይደለም በውስጥሽ ተበደልሽም መድኃኒዓለም የእጃችንን ይስጠን ማለት እንደ እርግማን ነው። ተይው አታስቀምጪ። በቃ ፈጣሪ ይቅር ይበለን ሁላችንንም። ይቅር ብያለሁ ብለሽ ከልብሽ ነው ይቅር ማለት ያለብሽ። ተይው አታስቀምጪ ዕዳ አንደኛ። ሁለተኛ ደግሞ ብርሽን የምትፈልጊ ከሆነ ምንም ሳታፍሪ ግን ከልብሽ ይቅር ብለሽ ምንም ሳታፍሪ የምትፈልጊው ከሆነ ይህን ያህል ጊዜ እሰጣታለሁ ወይ ደግሞ ባገኘች ጊዜ ትስጠኝ። እህትሽ ናት እንደ ባዳ ይህን ያህል ጊዜ እሰጣታለሁ አትይም። ባገኘች ጊዜ ሀቄን ትስጠኝ፣ ይቅር ብያታለሁ፣ ከዚህ በኋላ እንደ ታላቅ እህት እየደወልኩ ጠይቃታለሁ፣ ትሪት አረጋታለሁ ብለሽ ከልብሽ። ላይፍ ኢዝ ሾርት። ነገር ዛሬ ማታ ማናችንም ሞተን ልናገር እንችላለን። መታውም ከፈለግሽ ከልብሽ ምንም ነገር ከልብ ይሁን ደስ ይላል። እሺ አብዬ እኔ ምን አለ መሰለሽ ማርያምን ነው የምልሽ። አሁን ይሄ አልቋላል። ከገስት ስወጣ ሁሉንም ነገር ተዋለሁ። እኔ በባህሬ እንደዚህ አይነት ነገር ግን እልህ መጥፎ እልህ አለብኝ። ታውቀኛለች እሷን በእልህ ማለት ነው። እና ውሽ እግዚአብሔር ሁለታችንም ልቦና ይስጠን፣ የማስተዋያ ልቦና ይስጠን። እናታችንን ጤና ይስጣት፣ ያቆይልን። ስለ ሁሉም የሚያውቀው መድኃኒዓለም ነው። መድኃኒዓለም እንደ ኃጢአታችን እንደ በደላችን ይቅር ይበላል። ምክንያቱም እህት በእህት ላይ ወንድም በወንድም የተባለው የመጽሐፍ ቅዱስ ቃል በእኛ ቤት እየተፈጸመ ስለሆነ እውነት መድኃኒዓለም አያድርግብን ያንን ነገር ነው የምለው። ለአንቺም ልቦና ይስጥሽ፣ የማስተዋል ልቦና ይስጥሽ፣ ይማርሽ። የምር ነው የምልሽ። የሰራሽው ይበርክትልሽ። እኔ በጣም ነው የምወድሽ፣ ግን ለራስሽ ወቂበት። በቃሽ። ስደት ረጅም ዓመት 7 ዓመት ሞላሽ ስደት። ይብቃሽ። ቆም ብለሽ አስቢ። አቡ ብላሻለች። ከዚህም ከዛም ዛሬ ለብሰሽ ዛሬ አምሮብሽ የሚያጨበጭብ ሁሉ ነገ መልካምን መንገድ የማይርጋሽ ተይ። ያዢ ገንዘብ ምን አለሽ እስቲ ብሎ እንደ ጓደኛ ቁጭ አድርጎ የመከረሽ እሺ እኔ እህትሽ ነኝ ርቄሻለሁ እንበል። ምናልባትም አብሮ ያለማደግ ወይ ደግሞ የሆነ እንትን ሊኖርብን ይችላል። በቃ ያንን እንተወው። እኔ የእህትነት ምክሬን ነው የምሰጥሽ እዚህ ጋር ማርያምን ነው ማለት። እኔ ትቼዋለሁ ሁሉንም ነገር መቤቴ በውስጥ የሆነ ነገር ቢዝ ይያዝብኝ፣ በአለሜ በምድር ይያዝብኝ እንትን ያልኩት ነገር በሙሉ ማለት ነው። ከልቤ ነው የምነግርሽ። ቀንቼም ተጣልቼም ልህም ይዞኝ አይደለም የምልሽ። እዚህ ጋር እኛ ትልልቅ ሰዎች ነን፣ ወልደናል፣ ልጆች አሉ። ግን ከወለድን በኋላ ደግሞ ልጅነት የለም። መልካችንም ጉልበታችንም እስካለን ነው። አንድ ቀን ደክሞን ከወደቅን አብሶ አረብ ሀገር ያለን ልጆች ያበቃልናል። ምክንያቱም ስንወድቅም የሚያነሳን የለም። እኔ ወቂ ነው የምልሽ 7 ዓመት ነው ስደት ላይ። ለራስሽ ወቂበት። አትመሪ አታግጪ አልልም። ስታገጪም ነገ ስትሸጩ ገንዘብ የሚሆንን ነገር አግጩ። እኔ አቡዬ ልንገርሽ አንድ ቀን ሲሄድ ለልጄ ነው እና ለእናቴ ነው ገዝቼ ሄድኩት። ሴትዮዬ የሰጠችኝ ልብስ አጥቤ ተወክሼ ነው ይዤ ሄድኩት። ስመለስም ያችኑ ለብሼ ነው የመጣሁት። ምክንያቱም አላማ አለኝ፣ አነጋጋሪ ላይ መኖር ፈልጋለሁ። እኔ አንቺ ጥርዝ ነኝ አቡዬ። ልክ አንቺ አሃዱ ብለሽ እዚህ ስትከፍቺ ካንቺ ነበረ የምከታተለው። ከዛም በፊት ህይወት አስተምራኛለሽ ብዙ ነገር በልጅነቴ። ስለዚህ ጸልዩላት፣ ልቦና ይስጣት። በቃ አላቅም፣ ልጅነትም ሊሆን ይችላል፣ መልካም ጓደኛም ያለ መኖር ሊሆን ይችላል።
ላይቭ ላይ ሁላችንም ስቀን ስንገባ የራሳችን ህይወት እንዲኖረን ያስፈልገናል። እዚህ ጋር ጊዜያችንን ልንፈጅ ነውና ሁላችንም ቲክቶክ ላይ እንገናኛለን፣ በቪዲዮ ስቀን ተጫውተን እንገባለን። ያ አይደለም ህይወት ማለት። ቆም ብለን ነጋችንን ማሰብ አለብን። ውሻ እግዚአብሔር ልቦና ይስጥሽ፣ ለራስሽ ወቂበት። እኔ እወድሻለሁ። እኔ ይኸውልሽ ምናደድብሽ ቅናት አይደለም። እኔ ምቀናብሽ ለምትቀሽ እህቴ እንደሰራችሁ የሆነ ነገር እንዲኖራት ፈልጋለሁ። አገሯ ላይ በቃ ሲደክማት ገብታ እንድትኖር ፈልጋለሁ። ነገም ስደትን እንድትመኝ አልፈልግም። ስለዚህ እግዚአብሔር ማስተዋሉን ልቦናውን ይስጠን። አመሰግናለሁኝ ውድ የአቡ ቤተሰቦች ወንድሞቼ፣ ክበሩልኝ። ይቅርታ አድርጌልሻለሁ እህቴ፣ በድዬሻለሁ። ይቅር በይ። ስለ ብሩስ ቀስ እያለች ትክፈለኛ ብዬ። እሺ መስኪ እናት ትክክለኛ ስምሽ ማን ነው? ውሽዬ የቤቴ ቤት ስምሽ ነው። ትክክለኛ ስምሽ ማን ነው? ማሪ ብርቱካን። እሺ ብርቱካን ለአንቺ እድል እሰጣለሁ። እህትሽ በድዬሻለሁ ይቅር በይኝ፣ እኔም ይቅር ብዬሻለሁ ብላለች። እኔ ግን ጠብቄ የነበረው መስኪዬ ከልብሽ ይቅር ካልሽ ገንዘቡን ትተይላታለሽ ብዬ አስቤ ነበረ። ካልተውሽም ሀቅሽ ነው፣ መብትሽ ነው። ማንም ለምንም የሚልሽ የለም። አቡዬ ያው ስለምሰራ አሁን እየሰራች ደሞዟ እሺ፣ እሷ ደሞዟ 3000 ድርሃም ነው። አንቺ ደሞዝሽ ስንት ነው? 1002 አሁን 1003 አርጋ 1004 1350 አርጋልኛለች ሴትዬ። 1350 ሪያል የካታር ሪያል። የካታር ሪያል። እንደዛ ከሆነ እሷ ከ50% በላይ ደሞዝ ስለምትበልጥሽ ሀቅ ነው ትመልስልሽ። ብድር ነው ቸግሯት አይደለም፣ ተበዳድራን ስለሆነ ተመልስልሽ። እሺ ጥሩ። ብርቱካን ያንቺ ቀጥ ኦኬ ሀው የምር ቴንኪዩ። መጀመሪያ ላይክ ከቅድም ጀምሮ እያመመሽ እያየውሽ ነው እንዴት እያደረገሽ እንዳለና እያመመሽ ቦታ እየቀየርሽ ቁጭ ብለሽ ሳሰለች እየጠየቅሽን ስላዳመጥሽኝ በጣም ነው የማመሰግነው። ላይክ ማንም ጋር ገብቼ አውርቼ ማላቅም ማውራትም አልፈልግም። ብዙውን ነገር ከራሴ ጋር ነው የምጨርሰው። ልክም ልሁን አልሁን ከራሴ ጋር ነው ማወራው። አቡ ስለ ሁሉም ነገር ቴንኪዩ በጣም ነው የማመሰግነው። እኔ ሚዲያ ላይ እንደዚህ አይን አውጥቼ የምወጣ ልጅ አይደለሁም፣ ግን አንዳንድ ጊዜ ነገሮች ከአቅሜ በላይ እና ላይክ ወደ ኋላ የሚያደርገኝ ነገር ነው። ገባሽ? እኔ እንደዚህ ከሆነ እንደዚህ ብዬ የወጣሁት ሶሪ። አንቺን በጣም መጀመሪያ በጣም ይቅርታ። ሁለተኛ በፍጹም እኔ እናት በፍጹም እኔን ይቅርታ እንዳትጠይቂኝ። እንደ እህትሽ መወለድ ቋንቋ ነው። እህትማማቾች ለመሆን ከአንድ ማህፀን መውጣት የለብንም፣ አይጠበቅብንም። ሁላችንም እህትማማቾች ነው። ሰው ሆኖ የማይሳሳት የለም። እኛም ታናሽ ታላቅ እየተጣላን ያደግነው ሁላችንም እየተጣላን፣ ታናቅና ታናሽ ሁሌም ይጣላል። ስለዚህ እናንተ መጥፎ ሰው ስለሆናችሁ አይደለም፣ ባለጌ ስለሆናችሁ አይደለም። እንደ ማንኛውም ታላቅና ታናሽ ተጣላችሁ፣ ያጋጥማል። ማንም በዚህ ጉዳይ ሊያሸማቅቃችሁ ቢሞክር እንዳትሰሙ። ማንም ሰው ቤት ጸብ ይፈጠራል። ባልና ሚስት ይጋጫል፣ ታናሽና ታላቅ ይጋጫል፣ እናትና አባት ይጋጫል። ፍርድ ቤትም ተካሶ የሚቆም አለ ያለ ነው፣ ይጋጫል። በውርስ ይጋጫል ቤተሰብ። እናንተ የመጀመሪያዎቹ አይደላችሁ። ኔቨር በዚህ ራሳችሁን ዝቅ አድርጋችሁ እንዳታዩ። ኦኬ፣ ምንም እንዳይሰማችሁ ተነጋገራችሁ፣ ችግራችሁን ፈታችሁ፣ ሰላም ናችሁ፣ ፍቅር ናችሁ። አንዴ ተዋውቀናል። አንዴ ከተዋወቀን በኋላ ደግሞ ቤተሰብ ነን። ነገ ምንም አይነት እርዳታ ቢያስፈልጋችሁ እኛ ቤተሰቦቻችሁ አለንላችሁ። ስለዚህ በፍጹም ምንም አይነት ወሬ ሰምታችሁ ራሳችሁን ዝቅ አድርጋችሁ እንዳታዩ። ችግር የሌለበት ቤት የለም። ሁሉም በየቤቱ ችግር አለ። ማንም ፐርፌክት የለም። እሺ፣ በፍጹም ማሬ ራስሽን ዝቅ አድርገሽ እንዳታይ። የማይታመም የለም፣ ጸበል የማይገባ የለም፣ የማይጣላ የለም። ማንም ፐርፌክት የለም። ፐርፌክት አንድ አምላክ ብቻ ነው። ከሁሉ ነገር የጸዳ ፈጣሪ ብቻ ነው። በፍጹም ራሳችሁን ዳውን እንዳታረጉ ለዚህ ብላችሁ ሁለታችሁ። ኦኬ አቡዬ ቴንክ ዩ። በሁለተኛ ደረጃ ያፈል ብላ እናቴን ስሟን እዚህ ጋር ስለጠራው ስለገመትኳት ፈጣሪዋ ይቅር ይበለኝ፣ አምላኳ ይቅር ይበለኝ። አቡ እናቴን
በእኔ በጣም ተሰቃይታለች። አቢሶ በእኔ በጣም ተሰቃይታለች። ከልጅነት ጀምሮ በእኔ ፈተና አይታለች። ከሁሉም ደግሞ በጣም ነው የምትወደኝ። አሁን ለእናቴ ሳሳላታለሁ። ሰሞኑን አሟት እንቅልፍ አልተኛውም። እሷ እምቢ ብላኝ አልፈልግም ብላ ቫይታሚኖች በሰዋሽ ልኬ ያው ያዞራታል ቪንቶች ሁሉንም ገዝቼ ልኬ ሀቧል ግሳኔ መረቀችኝ። ማርያምን ነው በጣም ታሳዝናለች እናቴ። አምላኳ ይቅር ይበለኝ። ሳላቅም አስቀይም ከሆነ ፈጣሪዋ ይቅር ይበለኝ። በእሷን መገመት የለብኝም። አይኖ ገምቻት አይደለም ያፈር ብላላ ገምቻት አይደለም፣ ግን መናገር ስላለብኝ ነው። አቡ መናገር ስላለብኝ ነው የተናገርኩት፣ ስሟን ያነሳሁት። እንደው በማርያም እዚህ ጋር ያላችሁ ሰዎች ይቅር በሉኝ፣ የእናቴን ስም እዚህ ጋር ስላነሳ። እናቴን የገመትኩ ከመሰላችሁ በጣም ይቅርታ አይደለም እና ፈጣሪዋ ይቅር ይበለኝ። በሶስተኛ እና በመጨረሻ ደረጃ እሷ መስከረም አዎ ከፍቶኛል። እንደ እህት የት ነሽ አላልሽኝም፣ እንደ እህት አልመከርሽኝም፣ እንደ እህት አሞኝ ጸበል ነሽ ወይ አላልሽኝም፣ አልጠየቅሽኝም። እህቴ ምን ላይ ነሽ አላልሽኝም። ከፍቶኛል፣ በዛ በጣም ከፍቶኛል። እናንተ ከሀገር ከወጣችሁ በኋላ ከእናቴ ጋር የተቸገርኩ እኔ ነኝ። እሱን አላወቃችሁም እናንተ። ሴቶኝ እኔም እንደ ወንድ ወፍጮ ቤት ከእናቴ ጋር እያመሸው መስራቴን እናንተም አላወቃችሁም። ከእናቴ ጋር ተሰቃይቻለሁ። ስለሁሉም እግዚአብሔር ይመስገን። ዛሬ እኔንም አንቺንም አቆሞናል። እኔም አንቺን ፊት ለፊት ተጋፍጠን አውርተናል። ማውራትንና መነጋገርን የመሰለ ነገር የለም እና የከፋይ ስላልጠየቅሽኝ ነው፣ እንደ ታላቅ ስላልታገሽኝ ነው፣ የት ነሽ ብለሽ ስላልፈለግሽኝ ነው። ታውቂኛለሽ፣ የአንቺ 100,000 ብር ይቅርና እግዚአብሔር ነው የሚያውቀው ሁሉንም ነገር እና እኔም የበደልኩሽ፣ ያስቀየምኩሽ፣ ያስከፋውሽ በታናሽነቴ የበደልኩሽ ነገር ካለ በመድኃኒዓለም እና እዚህ ጋር በተሰበሰበው ሕዝብ እና በታላቋ እናታችን ስም ይቅርታ በይ። ብርሽንም እንድትታይልኝም አልፈልግም፣ ልበላሽም አልፈልግም። እሰጥሻለሁ አቡ፣ በእናንተ ፊት ነው ቃል ምገባው። 1 ብር ሳይቀር እሰጣታለሁ። ግን ዛሬ አይደለም፣ ነገ አይደለም። ምክንያቱም አቡ እኔ ኢትዮጵያ መግባት ስላለብኝ እህቴን ላመጣት ነው። ለዛ ብር ያስፈልገኛል። አሁን ላይ የምሰራው ለእሷ መምጫ ነው፣ ሌላ ብር የለኝም። ለዛ እህቴን ካመጣሁኝ በኋላ የእሷን ብር ሳልመልስ ኢትዮጵያ አልገባም፣ እሰጣታለሁ። ጨርሻለሁ። ቡቲንግ ይቅርታ አድርጊልኝ ብቻ ነው ያልሽው። እኔ ይቅር ብዬሻለሁ አላልሽም። አንቺስ ይቅርታ አድርገሽላታል? እሷ ይባላል። አዎ አድርጌላታለሁ። አዎ እኔ ማርያምን አድርጌላታለሁ፣ ይቅርታ አድርጌላታለሁ። እሺ በመጨረሻ ማለት የምትፈልጊ ነገር አለ? መስኪ ብርቱካን እህትሽ ይቅር ብዬሻለሁ አንቺም ይቅር በይኝ ብላለች። ሻውዬ እግዚአብሔር የሁለታችንንም ይቅርታ እሱ ይቀበል። አመሰግናለሁ አቡዬ፣ ክበሪልኝ፣ እድሜ ጤና ይስጥሽ። ሁላችሁንም አመሰግናለሁ። ደግሞ በቻለች ሰዓት
ሰጥሻለች። ከፈለግሽ ደግሞ ብሩን ህዝቡ ኮመንት ላይ እንዳለው ለእናታችን ይሁን ማለት ይችላልሽ። ለእናቴ ትስጣትም ካልሽ እያየሽ መስጠት ትችላለች። እሷ እያሳየችሽ ኦር በማስረጃ ማቅረባለሽ። ለእናታችን እንድትሰጥ ከፈለግሽም እንደዛ ማለት ትችላለሽ። እንዳንቺ ውሳኔ ነው። ምን ትወስኛለሽ? በውስጥ እናወራለን አቡዬ፣ እሱ ችግር የለውም። ይህ የህዝቡ ጥያቄ ነው፣ የኮሜንታተር ጥያቄ ነው። ተነጋገሩና እንደዛም ከወሰንሽ ለእናትሽ ትስጠልሽ አይንሽ እያየ እና ስለዚህ አሁን ሰላም ናችሁ? ምንም አይነት ቅያሜ የለም በውስጣችሁ? ምንም የለም አቡዬ። ትደዋወላላችሁ ከዚህ በኋላ? አዎ እሷ ታንሳኝ፣ እኔ ሌላ ስልክ የለኝም ስለቦለከችን ብሎክን ታንሳሷ። እሺ መስኪ አሁን እዚሁ ያለሽ ብርቱካን ብሎክ አንሽላት ለመስኪ እህትሽ። እሺ አቡ ማርያምን ችግር የለም። አሁን እንደገባው አነሳለሁ። አሁን እዚሁ ያለሽ እኮ ትችያለሽ። እንደዚህ ስታይል ታረጊና ገብተሽ ብሎኩን መፍታት ትችያለሽ። ብሩን እሷ ትመልስና ከሰጠችን ራሷ ክስት ጥሩ ሀሳብ ነው። ብርቱካን ለመስኪ ትመልስና መስኪ ከሰጠች ለእናቷ ራሷ ክስት። እሺ ብሎኩን ፈታሽ ብርቱካን? አዎ እሺ። ስለዚህ ማሪ ከዚህ በኋላ ምንም ብትጨቃጨቁ ኖርማል ነው። ታናሽና ታላቅ መጨቃጨቅ ኔቨር ብሎክ እንዳታረጊያት። እሺ በመነጋገር ነው የምትፈታው ችግር፣ በብሎክ አይፈታም። ኦኬ እሺ እሺ። ምንም አይነት ነገር ወደፊት ሰው ናችሁ እንደገና መጋጨታችሁ አይቀርም በምንም አይነት ምክንያት ብትጋጩ። አዎ በዋነኛነት እኔ ሰውን ቶሎ ነው ብሎክ ማድረገው። ለምን መሰለሽ አቡ መነጋገር አልፈልግም። በቃ እንዴት ታዲያ ትፈታል እንዴ? እኮ ባዳ ብትሆን እኮ በቃ የራሷ ጉዳይ ብሎክ ትደረጋለች፣ ትቀራለች። እሺ እናትሽ ልጅ ናት። ብሎክ ካረግሻት የተለያየ ሀገር ነው ያላችሁት። እሷ ካታር፣ አንቺ ዱባይ ነው ያላችሁት። ሰው በምን ተነጋግራችሁ ችግሩ ይፈታል? ወዲያው ብሎክ ካመጣሻት እና በቃ ቆየ ልዩነት እየሰፋ ይመጣል። ያው ችግር የለውም። እኔ ብሎኩን አንስቻለሁ ኦልሬዲ። በጣም እዚህ በኋላ ብሎክ አታድርጊ። እሺ ስትናደጂ ልትነጋገሩ ብሎክ አታድርጊ። ብሩን ደግሞ እንዳልሽው ኢትዮጵያ እህትሽን ታናሽ እህትሽን ካመጣሽ በኋላ ችግርሽን ፈታሽ ስጨርሽ እህትሽን አምጥተሽ አንቺ ኢትዮጵያ ደርሰሽ ጸበልናም ስትመለሽ አረ ሳሌት ነው የምሰጣት። አቡ እህቴን እንዳመጣሁኝ ነው የምሰጣት። እኔ እህቴ እዚህ እንደመጣች እሰጣለሁ። በቃ ታናሽ እህትሽን አምጪና እዛ ብሯን ስጫት እራሷ የፈቀደችው ትስጥ። እስማማን በዚህ? አዎ እሺ መስኪ ታናሽ እህታችን ካመጣች በኋላ ዱባይ ትሰጥሻለች ብሩን። ኦኬ እሺ አውዬሽ። በቃ አውሩ ደግሞ ተደዋወሉ፣ ተጠያየቁ፣ አውሩ። እሺ ከምታችሁን ስለታረቃችሁ እናመሰግናለን። እኔም በጣም ነው የማመሰግነው። እሺ እናቴ ቴንኪው አቡ እናመሰግናለን። እኛም እናመሰግናለን። በርቱ። እሺ ከመስኪ ወስዳለሁ፣ ከብርቱካን ወስዳለሁ። የብርቱካን ስልክ ስላለኝ ኦልሬዲ ብርቱካን ስልክ ልካልኛለች። መስኪ ያንቺንም ስልክ ከብርቱካን ወስድና እጠይቃችኋለሁ እንዴት ናችሁ ምናምን እያልኩ በተለያየ ጊዜ ቼክ አረጋችኋለሁ። እንትንሽ አለኝ አቡዬ፣ ቴሌግራምሽ አለኝ። ቴሌግራም እኮ ግሩፕ ነው ማሬ፣ ፐርሰናል አላወራበትም። እሺ አቡሽ አንቺ እንትን የለሽም? ዋትስአፕ የለሽም? ዋትስአፕ አለኝ ግን አሁን ሰሞኑን ሴትዮ ያመጣልሻለሁ ብለኛለች። ሲምም ካወጣችልኝ ልክልሻለሁ ቁጥሬ ነው። ኦኬ ዋናው ግን እኔ ኮንታክት ማድረገው ሰውን ዳይሬክት ሳይሆን ዋትስአፕ ነው የሚጠቀመው። ስለዚህ አለኝ ዋትስአፕ። በጣም ጥሩ። ዋትስአፕ ካለሽ ቁጥርሽን ወስድና ከእህትሽ አወራሻለሁ ዋትስአፕ ላይ ኦልሬዲ ያለሽ ቁጥር ስላለኝ። እሺ አቡዬ። እሺ እናቴ አሁን እናመሰግናለን። ፈጣሪ ይማርሽ። አሚን። እሺ ክበሩልኝ። አሚን። ሰላም ሁኑ። እሺ ሰክሰስ እንኳን ደህና መጣክ።